መንፈሳዊ ሚዲያ ዝክረ ቅዱሳን መስቀለ ክርስቶስ መስከረም 17 ቀን መስቀል ይከበራል። መስቀል ሰቀለ አንጠለጠለ ከሚለው የግዕዝ ግስ የተገኘ ሲሆን ጥሬ ትርጉሙ መስቀያ ማንጠልጠያ ማለት ነው። ምስጢራዊ ትርጉሙ ደግሞ መከራ፣ የክርስቲያን አርማ፣ የአጋንንት መቅጫ መሳሪያ ማለት ነው። በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 17 እስከ 19 የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም፣ የመስቀሉ ቃል ለሚጠፉ ድንበት ግን የእግዚአብሔር ኃይል ነውና ይላል። ኢየሱስ ክርስቶስ በቀራንዮ ተራራ ከተሰቀለበት ወዲህ መስቀል ደመ መለኮት የነጠበበት ስጋው ያረፈበት ስለሆነ አጋንንትን የሚያወጣ ሕሙማንን የሚፈውስ ለምጽ የሚያነጻ ዕውር የሚያበራ ሙት የሚያስነሳ የእግዚአብሔር ኃይል የሚገለጥበት ሆኗል። ስለዚህም አይሁድ ተመቅኝተው ቀብረው በይሁዳና በኢየሩሳሌም አዋጅ አስነግረው የቤት ጉድፍ የሚጠርግ ሁሉ በመስቀሉ መቃብር ያኑር ብለው ለ300 ዓመታት ያህል ተቀብሮ ቆየ። ከዚህ በኋላ ቅድስት እሌኒ የልጇ በትረ መንግስት ሲጸና መስቀሉን ፈልጊ የከበሩ መካናትን አንጪ የሚል ራእይ ከሮም መኳንንት ጋር መክራ ልጇ ከሌሊቱ 6 ሰዓት እስከ ጧቱ 3 ሰዓት በትግሃ ሌሊት እንዲያድር ከ3 ሰዓት እስከ 6 ሰዓት በዙፋኑ ተቀምጦ ሳያዳላ እንዲፈርድ ከ6 ሰዓት እስከ 9 ሰዓት በጸሎት ፈጣሪውን እንዲጠይቅ ከ9 ሰዓት እስከ ዕርበተ ፀሐይ ታላቅ ግብዣ አድርጎ ከነዳያን ጋር እንዲደሰት በመምከር ሃይማኖትን ካስተማረችው በኋላ ወደ ኢየሩሳሌም እንደምትሄድ ነገረችው። ብዙ ሰራዊትም ሰጥቶ ወደ ኢየሩሳሌም ላካት። አብረዋት ወደ ኢየሩሳሌም የሄዱት ሰራዊት ብዛት 30,000 ታንከኞች፣ 30,000 ፈረሰኞች፣ 30,000 ብረት ለበሶች፣ 30,000 ሰይፍና ጦር የያዙ ሲሆኑ እርሷም በ319 ዓመተ ምህረት ወደ ኢየሩሳሌም ደርሳ መስቀሉን ታፈላልግ ጀመር። በዚህም ሕዝበ አይሁድ ሰብስባ መስቀሉ የተቀበረበትን ንገሩኝ ብላ ጠየቀቻቸው። ያለበትን አናቅም፣ ስለ መስቀሉም ዜና አልሰማንም ሲሉ መለሱላት። ስለ ልባቸውም ክፋት እሌኒ እጅግ አዘነች። በወታደር ሕዝበ አይሁድን አስቀርባ በጥብቅ ብትጠይቃቸው የምናቀው ነገር የለም፣ አባቶቻችን ሰውን አልገደሉም፣ መስቀልም አልቀበሩም ብለው መለሱላት። ከዚህ በኋላ በኤልዳ ምድር አቅራቢያ በሚገኝ ታላቅ ገደል ሰራዊቷን አዛ አስጣለቻቸው። አጥንታቸውም አልተገኘም። ሌሎችን አስጠርታ ብትጠይቃቸው ፈርተው ኪራኮስና አሚኖስ የሚባሉ ሽማግሌዎች አሉ፣ ስለ መስቀሉ ስለሚያውቁ እነሱን ጠይቂ አሏት። እሌኒ በቶሎ አስመጥታ ብትጠይቃቸው አናውቅም፣ አባቶቻችን ሰውን አልገደሉም መስቀልም አልቀበሩም አሉ። ከዚህ በኋላ እህል ውሃ እንዳይቀምሱ በዛንጀር ታስረው በጨለማ ቤት እንዲሰቃዩ ብላ አዘዘች። እሷ ግን ቦታውን እንዲያመለክታት ቅዱሳት መካናትን እየተሳለመች ፈጣሪዋን በጸሎት ጠየቀች። በጎልጎታ ድንኳን አስተክላ ከምግብ ተከልክላ በሐዘንና በለቅሶ አጥብቃ 40 ቀን ትጸልይ ጀመር። ፈጣሪ ጸሎቷን ሰምቶ ቅዱስ ገብርኤልን ላከላት። ቅዱስ ገብርኤል ወዳለችበት ደርሶ ባረጋጋት ጊዜ መስቀሉ ያለበት ንገረኝ አለችው። የክርስቶስ መስቀል ነገር ድንቅ ነውና እንድነግርሽ አልታዘዝኩም። ነገር ግን ያሰርሻቸው ሁለቱ ሽማግሌዎች በረሃብና በጽም አስጨንቀሽ በጥብቅ ብትመረመሪያቸው እነሱ ይነግሩሻል ብሏት ወደ ሰማይ አረገ። ኪራኮስና አሚኖስ ችግር ቢበዛባቸው ነፍሳችን ሳትወጣ ወደ እሌኒ ውሰዱን አሉ። በአልጋ ተሸክመው ከፊቷ አቁመው ብትጠይቃቸው ኪራኮስ እኛ ታናሽ ሳለን ከአባቶቻችን አባቶች እንደሰማነው በቀራንዮ እንደሰቀሉትና ገቦታ በተባለ ጎለጎታ መስቀሉን ቀብረው የቤት ጥራጊና ጉድፍ እንዲጣልበት አድርገው 500 ክንድ ተራራ ሆኗል። ይህ ከሆነ አንቺ እስከምትመጪ ድረስ 300 ዓመት ይሆነዋል ብሎ ነገራት። እሌኒም መስከረም 17 ቀን ደመራን አስደምራ በአባ መቃርስ የኢየሩሳሌም ኤጲስቆጶስ ጸሎት ቡራኬ አስደርሳ በተደመረው እንጨት ላይ ስንድሮስ የሚባል ነጭ ዕጣን ብታስጨስ ጢሱ ወደ ሰማይ ወጥቶ ከመንበረ ሥላሴ ደርሶ መስቀሉ ከተቀበረበት ቦታ ሰገደ። መስከረም 17 ቀን በጥቆመው መሰረት ቁፋሮ አስጀምራ ጥራጊውን አስነስተው 99 ክንድ ቆፍረው ጠማማ ድንጋዮችን ሲያገኙ 2 መስቀሎች አገኙ። እንደገና ጠማማ ድንጋዮች አግኝተው ካነሱ በኋላ እስከ 7ኛው ሰማይ የሚደርስ ብርሃን አንጸባረቀ። ቀጥለውም ከ5ቱ ቀነዋተ መስቀል ጋር መስቀለ ክርስቶስ መጋቢት 10 ቀን አግኝተው አውጥተዋል። የጌታን መስቀል ለመለየት
ስትቸገር አባ መቃርስ ዝንቱ ውእቱ ኢየሱስ ናዝራዊ ንጉሥ አይሁድ የሚል ጽሑፍ ከራስጌው ያለበት ነው አላት። እሷ ግን ምልክትን ልታይ ፈልጋ ሙት አግኝታ በጌታ መስቀል ላይ ብታደርግ ከሌሎች መስቀል ተለይቶ ሙት አስነስቷል፣ ሕሙማን ፈውሷል። ከመጋቢት 10 እስከ መስከረም 17 ቀን ጨለማ ሳይሆን ዓለም ቀንና ሌሊት ሳይታወቃት በርታለች። የሁለቱ ሽፍቶች መስቀልም አብሮት ተገኝቷል። ስለዚህ ሃይማኖቷ ጸና፣ ደስታዋ በዛ። ከዚያም ባሻገር ሕሙማን ዳኑ፣ ሽባዎች ተፈወሱ፣ ዕውሮች በሩ፣ ለምጻሞች ነጹ። ቅድስት እሌኒ መስቀሉ በተገኘበት ቦታ ትንሣኤ ክርስቶስ የሚባል ቤተክርስቲያን አሳንጻ በተለያዩ ቦታዎችም ብዙ አብያተ ክርስቲያናትን አሳንጻ ለካህናት ርስት ጉልት ሰጠች። ስለዚህ መጋቢት ጾም ስለሆነ ቁፋሮ በተጀመረበት መስከረም 17 ቀን ይከበራል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።